ሰላም ጤና ይስጥልኝ። ውድና እየተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሄርሜላ ፋሚሊ እንዴት አላችሁ? ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡ። በዚህ ቻናል አዳዲስ ነገር የምታገኙ ይሆናል እላለሁ እህቶቼ። አሁን እንግዲህ የመጣሁት እንግዲህ በኤፍሬም እና ሰሞኑን ሚስቱን በተቀማው ግለሰብ ነው ማለት ነው። ምን ነው ይሄ ነገር? በኢትዮጵያ አዲስ ነገር ሆነ እንዴ? ምንድን ነው አዲስ ነገር ይዛችሁ ብቅ ብቅ የምትሉት የጉታጀራ ዩቱበሮች? ምንድን ነው? ሴትን እንዴት ነው አንድ ወንድ ልጅ የዛን እጮኛ ማንኛው ይዟት የሚሄድም? ምንድን ነው ይሄ? ለውስ አዲስ ኢትዮጵያ መታለች፣ እኛ ማነቃት። አሁን የሰሞኑን ሙቤ ዩቱብ ማለት ነው፣ ሙቤ የጉታጀራው ማለት ነው፣ አብርሃምንና ደመቁን ያጣበሰው እሱ የሰው ሚስት ጥፍሯ ቀንድ ይሆናል፣ ጥፍሯ ማለት ነው። ሱፉን አልፎ ወደ ጉያው ሊገባ ብሏል ማለት ነው። ደረቱን አልፎ ማለት ነው። የፍየል ቀንድ ይሆናል ማለት ነው ጥፍሯ። ያንን እንኳን ሳታስተካከሉ በህዝብ መሀል ህዝብ ላይ ከእናንተው ብሶ ደግሞ መጥቆራችሁ፣ ከመልካችሁ መጥቆራችሁ፣ እውነቴን ነው የምላችሁ፣ ከመጥቆራችሁ ክፋታችሁ እንዴ ምንድን ነው? ቀስ በሉ እንጂ ደግሞ እንደዚህ አይነት ድራማ ጀመራችሁ። ደግሞ እንደዚህ አይነት እንትና ሙብዬና ናቲ እኮ የሌለ ነገር ሲያስተላልፉ አሁን ደከባቸው። አሁን የአረብ ሀገር ሴት ያልታደለ እየበሉ ነው። ወኪላ ይህን ያህል ነው፣ መኪና እንዲህ ያህል ነው እያሉ ይኸው እየቆረጡ ነው። በቃ የአረብ ሀገር ሴቶች መካሪ ያጡ እንቅጭ አድርገው እየበሉ ነው። ይህን ያህለው ተሪ እያሉ ምን ነው እንደዚህ ስራ አጣችሁ? እስኪ አንዷ የኢትዮጵያ ትሄድና እስኪ ቸግሮኛል ዩቱብ ክፈቱልኝ እኔም ልስራ ብትላችሁ ወላሂ አይነኳትም። በብዙ ጊዜ እንትን ተብለው ብዙ ሰው እየደወለ ባካችሁ ዩቱብ ክፈቱልኝ ብለው አንድ ቀን የአረብ ሀገር ሴት እሺ ብለው አስመሳይ ሁሉ ቀጣፊዎች ማለት ነው። አሁን እኔ በጣም ነው የሚያስጠላኝ ይሄ ሙቤ ደግሞ ማለት ነው። እኛ ወንድማችን ነገር በንጹህ ነገር ከመጣክ እናበረታታለን። ምንድን ነው አንተ እዚህ ውስጥ ሄደህ የምትዘፈቀው? ይሄ ለአንተ አያምርብህም፣ አይሄድብህም ወላሂ ብለህ የምትብለው ደግሞ ለምንድን ነው? እና ይሄ ደግሞ እኔ ስሙን አላውቀውም። ገመድ ይዞ ቡትርፍ የተቦተረፈ ቡትርፋ ገመድ ይዞ ጥሉ እሺ ተሐረካት ያለ አርፈ ተቀመጥ። እሱ ዝም ብለህ ካንተ ምንድን ነው ገመድ ይዘህ ጥሉ ያዙ ይልቀቁኝ እናንተን ብሎ ብልጥ። ያ ሰላም ማን ላይ ነው የምትጫወቱት? ተባካችሁ ህዝቡ ላይ፣ እዚህ ህዝብ ላይ ነው ዩቱቡ ላይ ካምፓኒው ላይ ቃቃ ጨዋታ ቡር ያ ሰላም አለይኩም ቡር ካምፓኒው ላይ ዩቱቡ ላይ ነው የምትጫወቱት። እንደው ይሄን ህዝብ ምን አርግ ነው የምትሉት? ይሄን ህዝብ እኮ አመሳችሁት እኮ እንደ ቡና ማለት ነው። እና አትመሱ፣ ጥሩ አይደለም። ሁለቴ ደብደቅ ኤፍሬም በዛ የወንድሞቹን ሚስቶ ያፍቅሩ እዳ ውስጥ ገብቷል። ከፍቅርዬ ጀምሮ ሶስቶቹ ሁሉ አፍቅሩ ይታመሳል እንደ ቡና። አንተ ደግሞ በዚህ ደግሞ ይሄ ሙቤ ደግሞ የሰው ፍቅረኛ አፍቅሬ ብለክ ደግሞ በዛ ትታመሳለህ። እነ ሙብዬ ቻናላችን ተዘጋ ብለው ውሸታቸውን ሲተውኑ ሲጨማለቁ ደግሞ ዛሬ የአረብ ሀገርን ሴት እያለቡ ነው። እላቤ 2500 እየተቀበሉ ማለት ነው። ፈጣሪያችሁን የማትፈሩ ደደቦች ማለት ነው። የሰው ገንዘብ የሰው ላብ ምን ያደርግላችኋል? ሰርታችሁ አትበሉ? እጣ ብላችሁ ማንንም እንደ ወላይ አጂላችሁ ገንዘባችሁ እና የአንዱን ሚስት ቀማ፣ የአንዱን ሚስት ቀማ ነው የሚባለው ኢትዮጵያ። አሁን ደግሞ ሙቤ አግብቻታለሁ ኒካ ሰሪያታለሁ ምናምን ብሎ መዛዝ ይዞ መጣ። ይሄ ልጅ ገመዱን ይዞ መጣ ማለት ነው። ምን ማለት ነው? ወይንስ እኛ ማናቃት ኢትዮጵያ ተፈጥራለች ማለቴ ምን ማለት ነው? ይሄ ነገር ምንድን ነው? ይሄ ነገር ጥሩ ነው ብላችሁ ታስባላችሁ? ለህዝቡ፣ ትውልድን የሚያበላሽ ነገር፣ ትውልድን የሚያቆሽሽ ነገር መስራቱ ለእናንተስ ተገቢ ነው ወይ? ለእናንተስ ይሄ ነገር ጥሩ ነው ወይ? እናንተስ እንዴት አሰባችሁት? እኔ በጣም እኔ ፌክ መሆኑን አውቄባችኋለሁ፣ ግን ሌላውን ሰው አጃጅሉ እንጂ እኛ ላይ ቁማር መስራት አትችሉም። ሶፊ ደግሞ ቻናል የተዘጋ ብላ
እየቆመረች ነው። አንቺም ሽጣሽ በላሽ እንደ እንትና እንደዚች እንደ ጽጌ ቀጣፊ ሌባ ውሸታም ታይ እንጂ ቻናልሽ ተዘጋ። ኧረ ተይ ሶፊ ተይ፣ ተዘጋ ቻናልሽ። የሆነች ልጅ እኮ ከአረብ ሀገር ነው ከኮይት ብዙ ጊዜ ቆይታ እባካችሁ አስተዋውቁኝ እኔም ልስራ ብትላችሁ እኮ እምቢ ብላችሁ ቀርታችኋል። ገንዘብ ከልጅ ትፈልጋችሁ። እኛ የአረብ ሀገር ሴቶች ገንዘብ ቢኖረን ኑሮ ራሳችን ወይ ገዝተን እንጠቀማለን ወይ በራሳችን እንፈምሳለን። እናንተ ግን ውሸታሞች፣ አስመሳዮች፣ አስመስላችሁ የምታድሩ ሰዎች ናችሁ ሀገሪቱን የበከላችኋት ማለት ነው። ስለዚህ እንኳን ተዘጋብሽ፣ እንዳንቺ ያለው ጥጋበኛ እንኳን ተዘጋብሽ። አንዴ ከዚህ አንዴ ከዛ ፉፉ ጋራ ስትጨማለቅ ያልነበር እንዴ? ለፍቅርዬ ባለው ጋራ ጨምላቃ ማንም አያዝንልሽም ባክሽ ላንቺ። ሲቀጥል ይሄ ሙቤ ጥሩ አላልክም ወላሂ ብለህ ደግሞ መማልክ ለአንተ ይሄ እኔ እንጃ 3 ቀን መጾም አለብክ ማለት ነው። እና ለዩቱብ ብላችሁ በዚህ ልክ ክብራችሁን ዝቅ ባታደርጉ፣ ክብራችሁን ባታወርዱ፣ በዚህ ልክ ወርዳችሁ ባትፈጠፈጡ በጣም ጥሩ ነው ብዬ ነው የማስበው። ባካችሁ በጋ አምላክ ሀገሪቱን ወዴት እየወሰዳችኋት እንደው አናውቅም። እንግዲህ ሀገራችንን ሰላም ነገር ያሰማን። እንግዲህ ዛሬ ምርጫ አለ ብለዋል፣ ካይረ ነገር ያሰማን። እኛ ህዝብን የሚገል መንግስት አንመርጥም። አላህ ሰላም